እኛ ማንኛውንም ቦታ ስናለማ ስንቀይር ዋናው ትኩረታችን ያደረግነው በጋራ እንደ ህዝብ የምንጠቀምበት የጋራ ሀብታችን እንደዚህ አይነት ቦታዎች የጋራ ሀብቶች ናቸው። እንደነ ፈረንሳይ ኮሪያ የመሳሰሉ ሌሎች ሀገሮችን ሰሞኑን አዘርባይጃን ደስናይ ወንዝ ዳርቻቸውን ያለሙበትን አግባብ ስንመለከት ከዛም በፊት ባየናቸው ሀገራት እንቀና ነበር። ዛሬ በእርግጠኝነት ከእንጦጦ ወደ ፒኮክ የሚሄድ ወይም ከእንጦጦ ወደ ቀበና የሚሄድ በኢትዮጵያ ይቀናል ብዬ አስባለሁ። ልዩ የሚያደርገው ይሄንን የወንዝ ዳርቻ ልማት አንዱና የመጀመሪያው ክቡር ጠቅላይ ሚኒስትራችን ሸገርን ማልማት በሚለው ሸገር ቢዩቲፊኬሽን በሚለው ፕሮጀክታቸው መጀመሪያ ልክ ወደ ስልጣን እንደመጡ አንድነት ፓርክን እና ወንድማማች ፓርክን ብዙዎችን የሀገር ውስጥና የውጭ ሀገር ብዙ ደጋፊዎችን ሞቢላይዝ አድርገው እየገነቡ ወንዝ ዳርቻ ደግሞ እንዲመልማት እንዳለበት ትልቅ ህልም ስለነበራቸው ከአንድ ሀገር እርዳታ ለምነው መንግስት ለመንግስት ከዛም ኮንትራክተር ገባ 5 አመት ሙሉ 5 ኪሎ ሜትርን ለመገንባት ቃል ገብተው ውል ፈርመው 2 ኪሎ ሜትር የወንዝ አፉን ሪቨር ኢምባንክመንት የሚባለውን እንኳን በአግባቡ ሳይገነቡት 5 አመት አልቆ እጅግ በጣም በዛ እልህ ገብተን ክቡር ጠቅላይ ሚኒስትራችን ከተማ አስተዳደሩ ለምን አይሰራውም ሲባል እንዴ ለምን አንሰራውም እንሰራዋለን አልገባን። የወንዝ ዳርቻ ልማት ብዙ ልምድ አልነበረንም፣ ግን ፍላጎት አለን፣ መሻት አለን፣ ለሀገራችን ቅናት አለን፣ እልህ አለብን፣ ትጋቱ አለ። ለካ እሱ ካለ ዕውቀቱ ቀጥሎ ይመጣል። ዕውቀት ካለበት ዛሬ እድሜ ለኤአይ እድሜ ለቴክኖሎጂ ፈልግ ስትለው ፈልጎ ያመጣል። እሱን መሬት ላይ እንዴት አድርገን ማውረድ እንዳለብን በጣም ጎበዝ የሚገራርሙ የኢትዮጵያ አርኪቴክቶች ወጣት ልጆች ፈጠራ አከለውበት ከኛ ጋራ እዚህ ሰሩት። የኛ ዲዛይን ነው እንዳለ ሀገር በቀል ነው። የእርከን ስራው የሀገር በቀል ነው፣ የኮንሶዎች ነው። እንዳለ ዲዛይኑ ወንዝ ዳርቻው የኢትዮጵያ ወጣቶች ዲዛይን ውጤት ነው። የሰሩትም የኢትዮጵያ ወጣቶች እጅ ነው። እንኳንም እንደዛ በእርዳታ ያልተሰራልን ለካ እንችላለን እንደምንችል ያሳየንበት ነው።